ጤና ይስጥልን እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ ሰኔ 4 ቀን 2018 አውደ ዜናችን ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይደርሳል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅር ሰዓታችን ከፕሪቶሪያ አደራዳሪዎች መካከል የሆኑት ኦሉሴጎ ኦባሳንጆ ወደ መቀሌ ሲያመሩ የትግራይ የሰላም ኃይል መሪ ደግሞ ጽምዶ መጥፊያው ደርሷል ማለታቸውን፣ የ2019 ሀገራዊ በጀትን በተመለከተ በተካሄደ ውይይት የፓርላማ አባላት ስለ ኑሮ ውድነትና ደሞዝ ጭማሪ ላነሱት ጥያቄ የገንዘብ ሚኒስትሩ ማብራሪያ መስጠታቸውን፣ እንዲሁም ምንም ሳያቋርጡ የቆጠቡ የጋራ መኖሪያ ቤት ተመዝጋቢዎች ተጠቃሚ የሚያደርግ 4 አማራጮች መቀመጣቸውን የከተማና መሰረተ ልማት ሚኒስቴር ማስታወቁን የተመለከቱ መረጃዎችን ይዘናል። አብራችሁን ቆዩ። ከፕሪቶሪያ አደራዳሪዎች መካከል የሆኑት ኦሉሴጎ ኦባሳንጆ ወደ መቀሌ ሲያመሩ የትግራይ የሰላም ኃይል መሪ ደግሞ ጽምዶ መጥፊያው ደርሷል አሉ። የአፍሪካ ህብረት የምስራቅ አፍሪካ ልዩ ልዑክና የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጎ ኦባሳንጆ የመሩት ልዑክ ወደ ትግራይ ክልል መቀመጫ መቀሌ ማቅናቱም ታውቋል። የሰሜን ኢትዮጵያውን ጦርነት ያስቆመው የፕሪቶሪያ የሰላም ስምምነት አደራዳሪ ከነበሩት መካከል አንዱ የሆኑት ኦሉሴጎ ኦባሳንጆ የአውስትራሊያ የእንግሊዝ ተወካዮችን ያካተተ የልዑካን ቡድንን መርተው መቀሌ መግባታቸው ነው የተነገረው። ኦባሳንጆ ወደ መቀሌ ያቀኑት የህወሓት ቡድን እያደረገ ነው ለሚባለው የጦርነት ዝግጅት ወጣቶችን በኃይል እያፈሰ ባለበት ወቅትም ላይ ነው። ይህንን የህወሓት የግዳጅ ወታደራዊ ምልመላና አፈሳ ደግሞ መሰረታቸውን በትግራይ ያደረጉ የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶች፣ ግለሰቦች፣ ጋዜጠኞችና የማህበረሰብ አንቂዎች በጽኑ እየተቃወሙትና እያወገዙትም ይገኛሉ። የትግራይ የሰላም ኃይል ዋና አዛዥ ጀነራል ገብረእግዚአብሔር በየነ በቅጽል ስማቸው ወዲ አንጥሩ ወቅታዊውን የትግራይና የኢትዮጵያ የፖለቲካ ሁኔታን አስመልክቶ ከኢቲቪ ትግረኛ ጋር ባደረጉት ቆይታ ጽምዶ የአኩራፊዎችና የባንዳዎች ስብስብ ነው ብለዋል። ጀነራሉ የፕሪቶሪያ ስምምነት የትግራይ ህዝብ ጋሻ ነው፣ የፕሪቶሪያው የሰላም ስምምነት ከማንም በላይ የትግራይን ህዝብ ከጥፋት የታደገ ታሪካዊ ክስተት ነው ሲሉ አብራርተዋል። ትናንትና በክፉ ቀን ቂማቸውን ሊውጡ የነበሩ ኃይሎች ሴራ ያከሸፈና ቀጠናውን ወደ ሰላም የመለሰ ትልቅ ስኬት ነው ይላሉ። ከህወሓት ጋር በማበር ላይ የሚገኘው ጽምዶ የተባለው ስብስብ ከፕሪቶሪያው ስምምነት በኋላ ፍላጎታቸው ያልተሳካላቸው የአኩራፊዎችና በፖለቲካው ዓለም የከሰሩና የመጥፊያ ሰዓታቸው የደረሰ ኃይሎች ጥምረት ነው ብለዋል። የህወሓት ቡድንን ከህዝቡ የመነጠል ጊዜው አሁን ነው ያሉት ጀነራሉ በትግራይ ላይ በድጋሚ ጦርነት እንዳይቀሰቀስና የህዝቡ ሰላም አስተማማኝ እንዲሆን የትግራይ ሰላም ኃይል ከፌዴራል መንግስቱ ጋር በቅንጅት እየሰራ እንደሚገኝም አረጋግጠዋል። የ2019 ሀገራዊ በጀትን በተመለከተ በተካሄደ ውይይት የፓርላማ አባላት ስለ ኑሮ ውድነትና ደሞዝ ጭማሪ ላነሱት ጥያቄ የገንዘብ ሚኒስትሩ ማብራሪያ ሰጡ። የገንዘብ ሚኒስትሩ አህመድ ሽዴ በ6ኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት 25ኛ መደበኛ ጉባኤ ላይ ተገኝተው የሚኒስትሮች ምክር ቤት ያቀረበውን የ2.3 ትሪሊዮን በላይ የ2019 የፌዴራል ረቂቅ በጀትን አስመልክቶ ማብራሪያ ሰጥተዋል። አቶ አህመድ ሽዴ የቀረበውን ረቂቅ በጀት አስመልክተው ማብራሪያ ከሰጡ በኋላም ከምክር ቤቱ አባላት የተለያዩ ጥያቄዎች ቀርበዋል። የምክር ቤቱ አባላት በበጀት ዝግጅቱ የመደበኛ ወጪና የካፒታል ወጪዎች አለመመጣጠን፣ የረጅም ጊዜ ምርታማነትን ለሚያሳድጉ ዘርፎች የተመደበው በጀት ዝቅተኛ ነው የሚል አስተያየትም አቅርበዋል። በተጨማሪም ከቀጣይ ዓመት በጀት ውስጥ ከኑሮ ውድነቱ ጋር በተያያዘ ስለ ደሞዝ ጭማሪ መንግስት ያስመዘገበው የኢኮኖሚ እድገት ጥሩ መሆኑንና የህዝቡ ገቢን በቀጣይ ዓመታት ለማሻሻል ምን ታስቧል የሚል ጥያቄም አንስተዋል። እንዲሁም የበጀት እቅዱ በኢትዮጵያ በአንዳንድ አካባቢዎች እየታዩ ላሉ የጸጥታ ስጋቶች ጋር በተያያዘ ታሳቢነቱ ምን ይመስላል? የሀገሪቱ ከፍተኛ በጀት ለዕዳ የሚከፈል ከሆነ የሀገሪቱ የልማት ስራ ለመስራት ያስችላል የሚሉ ጥያቄዎችንም አቅርበዋል። የመደበኛ ወጪዎች 1.2 ትሪሊዮን ይላል። ለካፒታል ወጪዎች ደግሞ 568 ቢሊዮን ይላልና ግማሽ ያክሉን እንኳን መድረስ አልቻልንም በዚህ ዓመት እና መንግስት ለረጅም ጊዜ እድገት የሚያመጡ
የካፒታል ፕሮጀክቶች ላይ ወጪውን መመደብ ካልቻለ እንደ ግድቦች፣ ሃይዌዎች፣ የባቡር መንገዶች እና ምርታማነትን የሚያሳድጉ ዘላቂ ፕሮጀክቶች እነዚህ አካባቢ ላይ ትኩረት አለመስጠቱን ያሳያል በጀቱ። ምክንያቱም መጨረሻም ላይ ክቡር ሚኒስትሩ ሲዘረዝሩት እንደነበረ ዋና ዋና የሚባሉ የተነሱት እንኳን ለምሳሌ አገናኝ መንገዶች ለአዲስ ለጥገና እና ለግንባታ ወደ 109 ቢሊዮን ነው ከውጭ እርዳታዎች አጠቃላይ 121 ቢሊዮን ይላል። በዶላር ስናስበው ይህን ኦልሞስት ወደ 0.7 ቢሊዮን ዶላር ነው። ላስት ይር አስታውሳለሁ ልዩ ልዩ ወጪዎች ቢለው በስቷል የደሞዝ ጭማሪ ያለው ወይ ብዬ ጠይቄዎት አይ የለም ካሉ ከአንድ ወር በኋላ ነበር የደሞዝ ጭማሪ የተጨመረውና ዘንድሮም የመንግስት ሰራተኛው በኑሮ ውድነቱ በጣም በከፍተኛ ሁኔታ ከመጎዳቱ የተነሳ የደሞዝ ጭማሪ ጥያቄ ይነሳል። ስለዚህ ዘንድሮም አለ ወይ የደሞዝ ጭማሪ የለም ብለውስ ሊጨመር ይችላል ወይ ከአንድ ወር በኋላ የሚለውን እሱንም ማንሳት ፈልጋለሁ። ገቢ መጨመሩ ጥሩ ነው። ነገር ግን የህዝቡስ ገቢ ምን ያህል ጨምሯል የሚለው መታየት አለበት፣ ሊፈተሽ ይገባል። ምክንያቱም የህዝቡ ገቢ ካልጨመረ የመንግስት ገቢ ሊጨምር ስለማይችል፣ ስለዚህ የመንግስት ገቢ ከፍ እያለ የዜጎች ኑሮ የማይሻሻል ከሆነ ግን ይሄ ለእኛ ስኬት ሊሆን ስለማይችል እዛ ጋር በደንብ መታየት አለበት ብዬ አስባለሁ። ሌላው ከቁጥሮች ባሻገር የምናያቸው አንዳንድ አሳሳቢ ጉዳዮች አሉ። በሪፖርቱ ላይ የመካከለኛው ምስራቅ ጦርነት እንደ ስጋት ተወስዶ ታሳቢ ተደርጎ ነው በጀት የተሰራው። ነገር ግን በሀገር ውስጥ ያለው የጸጥታ ችግር ታሳቢ ለምን አልተደረገም? በተለያዩ አካባቢያችን ክፍሎች የጸጥታ ችግሮች፣ መፈናቀሎች፣ ግጭቶች አሉና የንግድ ስርዓቱንም ምርታማነቱንም ስለሚጎዱ ምን ያህል ታሳቢ ተደርገዋል የሚል ጥያቄ አለ። ምክንያቱም ሰላም ሳይኖር ልማት ሊኖር አይችልም። ልማት ከሌለ ደግሞ የህዝቡን ኑሮ ማሻሻል ስለማንችል የበጀት እቅዶች ከሰላምና ከድህነት ጋር አብረው መተግበራቸው ማረጋገጥ ስለሚያስፈልግ ማለት ነው። ከ1.2 ትሪሊዮን ብር ውስጥ 43.8% የሚሆነው የተደለደለው ለዕዳ ክፍያ ነው። ከላይ በሪፖርቱ እንደተገለጸው አበዳሪ ሀገራት ከፍተኛ የሆነ የዕዳ ሽግሽግ እንደተደረገ ተገልጿል። ይህን ያክል ትልቅ በጀት ለትምህርት፣ ለጤና፣ ለቴክኖሎጂ ሲወዳደር በጣም ከፍተኛ የሆነ ክፍያ ነው ለዕዳ እየከፈልን ያለ ነው። ይህ የሆነበት ምክንያት ምንድን ነው? ከፍተኛ የዕዳ ሽግሽግ ድርድር ተደርጓል ከተባለ የሀገሪቱ ከፍተኛ በጀት የዕዳ ክፍል ምንከፍል ከሆነ የምንፈልገው አሁን ሀገሪቱ የምትፈልገው አጠቃላይ የልማት ስራዎች ለመስራት ያስችላል ወይም ትክክል ነው ወይ ሂደቱ የሚለው ነገር ማንሳት ፈልጋለሁ። የገንዘብ ሚኒስትሩ አህመድ ሽዴ ስለ ደሞዝ ጭማሪ በተመለከተ ከምክር ቤቱ አባላት ለቀረበው ጥያቄ ሲመልሱ መንግስት በሁለት ተከታታይ ዓመታት የደሞዝ ጭማሪ ማድረጉንና አሁን በቀረበው በጀት ላይ በቀጣይ ታሳቢ አለመደረጉንም ተናግረዋል። በሁለት ተከታታይ ዓመት ከፍተኛ የደሞዝ ጭማሪ ያደረገ መንግስት ነው የመንግስት ያንን የደሞዝ ጭማሪ ዘንድሮ ባይዘው ያደረግነው የደሞዝ ጭማሪ በተወሰነ ደረጃ ገንዘብ ሚኒስቴርና የሲቪል ሰርቪስ ኮሚሽን ጭማሪውን ካልኩሌት ሲደረግ መጀመሪያ የተደረገበት መንገድና በኋላ በተለይ ክልሎች የተደረገው የደሞዝ ጭማሪና የተሰጠን የበጀት መጠን አይመጣጠንም በሚል ጥያቄዎች ሲነሱ እንደነበረ ሰምታችኋል ይመስለኛል። እሱን ስናጠራ ከርመን አሁን እየፈታን ያለ ነው። በዚህ ምክንያትም የመጣው ጫና ከፍተኛ ነው። ያ ወጪ ጫና በሙሉ በፌደራል መንግስት በጀት ላይ ተንጸባርቋል። ባይዘው አሁን ለተከበረው ምክር ቤት ያቀረብነው በጀት የፌደራል መንግስትንም የደሞዝ ጭማሪ የክልል መንግስታት የደሞዝ ጭማሪንም በብሎክ ግራንታቸው ላይ በሙሉ በማስገባት ከዛም ደግሞ ትንሽ እስከ 5% የሚጠጋ ጭማሪ በማድረግ የፌደራል መንግስት ኤክስፔንዲቸሩን አንዱ ያሳደገው ይሄ ነው። ስለዚህ በሁለት ተከታታይ ዓመት ይሄ ሲደረግ መንግስት በከፍተኛ ኮሚትመንት የዝቅተኛና ቋሚ ደሞዝ ተከፋይ የኑሮ ሁኔታ ለማሻሻል በከፍተኛ ኃላፊነት የተወጣ ያለ መሆኑ መታወቅ ይኖርበታል ማለት ነው። በቀጣይስ ምን ታስበዋል የሚለው አሁን በቀረበው በጀት
ታሳቢ አልተደረገም እና ታሳቢ ያልተደረገ መሆኑ መታየት ያስፈልጋል ማለት ነው። የዕዳ ሽግሽግን በተመለከተ ቅድም የተወሰነ ገልጫዋለሁ። ከሰላም ጋር በተያያዘ ለቀረበ ጥያቄ አቶ አህመድ ሽዴ ሲመልሱ በሀገሪቱ ያለው የጸጥታ ሁኔታ የተወሰነ ጫና ቢያሳድርም የሀገሪቱን ኢኮኖሚያዊ አፈጻጸም ጋር ግን ያን ያህል ጫና አለመፍጠሩን ተናግረዋል። ሌላው የቀረበው በጀት ለዕዳ ክፍያ ለክልሎች ለሚደረገው ድጎማ የተጀመረውን የልማት ስራ ለማስቀጠል ለመንግስት ተቋማት መደበኛ ወጪ ለመሸፈን የሚያስችል እንደሆነም አስረድተዋል። ኢትዮጵያኖች በምርጫ ጊዜ ያሳዩትን አንድነትም ለሰላምም በከፍተኛ ደረጃ ዋጋ ከፍለው ሰላማቸውን የበለጠ ያጸናሉ የሚል አሰምሽን ነው የተወሰደው ማለት ነው። ስለዚህ የነበረው አንዳንድ አካባቢዎች ላይ ያለው ችግር ከአጠቃላይ አገራዊ ኢኮኖሚ አፈጻጸም በመታይበት ጊዜ የኢትዮጵያ ሕዝብ ሊመሰገን የሚገባው ገበሬውም፣ አርሶ አደሩም፣ ኢንዱስትሪያሊስቱም ኢኮኖሚ አክቲቪቲውን በደንብ እያካሄደ ነው። ኢትዮጵያ ውስጥ ኢኮኖሚ ግሮዙ እያደገ ነው። ኤክስፖርታችን እያደገ ነው። ሬሚታንስ እያደገ ነው። ኢንፍሌሽን እየቀነሰ ነው። እዳችንን አሸጋሽገን ጤናማ ደረጃ እያደረስነው ነው። ከኢኮኖሚክ ፐርፎርማንስ አንጻር የሰላም ችግር የተወሰነ ጫና አልፈጠርም ማለት አይደለም። ግን ኢትዮጵያ ያንን ተቋቁማ ሲግኒፊካንት ኢኮኖሚክ አቺቭመንት አስመዝግባለች። ይሄው አሰምሽን ነው የሚቀጥለው ዓመት የሚቀጥለው እንደውም የበለጠ ሰላም ይሆናል የሚል አሰምሽን ነው የያዝነው ማለት ነው። የዕዳ ክፍያ ሲባል ከዚህ በፊት የተሰሩ ካፒታል ፕሮጀክቶች በበጀት ብቻ አይደለም፣ በመንግስት ልማት ድርጅቶች የተሰሩ ካፒታል ፕሮጀክቶች ለንግድ ባንክም ለዓለም አቀፍ ድርጅቶችም መከፈል ሲገባው ሳይከፈል የቀረው የንግድ ባንክ ብድር የነበረው አሁን ፊስካላይዝ ሆኗል ማለት ነው፣ ወደ በጀት ዞሯል። ለዚህ ነው የዕዳ በጀታችን የሀገር ውስጥ ዕዳ ክፍያም የውጭ ሀገር ዕዳ ክፍያም ከፍ አድርጎ የመጣበት ሁኔታ ነው። ስለዚህ የኢትዮጵያ መንግስት የፊስካል ቁመና እየተሻሻለ ነው ያለው በከፍተኛ ደረጃ። በጀታችንም ከዚህ በፊት የነበሩ የፊስካል ዲስቶርሽኖችንም እያረመ የሀገሪቷን የመደበኛ በጀትን ፋይናንስ እያደረገ ካፒታል ፕሮጀክቶችንም ፋይናንስ እያደረገ ለክልሎች የሚሰጠውንም ድጎማ ከጊዜ ወደ ጊዜ በከፍተኛ ደረጃ እያሳደገ ይሄንን ደግሞ በከፍተኛ የሀገር ውስጥ ገቢ ለመሸፈን የተጀመረው የመካከለኛ ገቢ ስትራቴጂ በከፍተኛ ቁርጠኝነት የተገበረ በግብረ ኃይል የተመራ ይሄንን ነው የማክሮ ኢኮኖሚ ሪፎርም ትልቅ ውጤታማነት ምንለው ማለት ነው። በጀቱ እነዚህን በሙሉ የድሮ ማክሮ ዲስቶርሽኖችንም ለማረም የሚሰሩ ስራዎች የተጀመሩ የልማት ስራዎችንም ለማስቀጠል ለክልሎች የሚደረገውን ድጎማ በማሳደግ ረገድ እንዲሁም የመንግስት ተቋማት መደበኛ ወጪያቸውን ለመሸፈን የሚያስችላቸውን ስራ የተሰራ ያለ ነው። ምንም ሳያቋርጡ የቆጠቡ የጋራ መኖሪያ ቤት ተመዝጋቢዎች ተጠቃሚ የሚያደርጉ 4 አማራጭ መቀመጣቸውን የከተማና መሰረተ ልማት ሚኒስቴር አስታወቀ። የከተማና መሰረተ ልማት ሚኒስቴር በቤት ፍላጎትና አቅርቦት መካከል ያለውን ሰፊ ልዩነት ለማሟላት የተለያዩ የቤት ልማት አማራጮችን ሁሉ ተጠቅሞ ልዩነትን ለማጥበብ እየሰራ መሆኑን የከተማና መሰረተ ልማት ሚኒስቴር አስታውቋል። የሚኒስቴሩ ሚኒስትር ዴታ ሄለን ደበበ ከዚህ ቀደም በኮንዶሚኒየም ቤቶች ላይ ብቻ የነበረው አማራጭ በመንግስትና በግል ትብብር ወደሚያመዝን የቤት ልማት ፕሮግራም መዞሩንም አንስተዋል። በዚህም ባለፉት 5 ዓመታት በሀገር አቀፍ ደረጃ በሁሉም አማራጮች ለዜጎች በኪራይና በባለቤትነት ከ1,772,000 በላይ ቤቶች መቅረባቸውንም ተናግረዋል። የጋራ መኖሪያ ቤት ቆጣቢዎችን ዕጣ ፈንታ አስመልክቶ ምላሽ የሰጡት ሚኒስትር ዴታዋ የሚጠበቅባቸውን ቁጠባ ሳያቋርጡ የዘለቁ ቆጣቢዎች ተጠቃሚ የሚሆኑባቸው 4 አማራጮች ተቀምጠዋል ሲሉም አብራርተዋል። ከፍተኛ የመንግስት ውሳኔ ሰጪዎች ተሳትፈውበታል ባሉት ውይይት በተሰጠ ውሳኔ መሰረትም እነዚህ ቆጣቢዎች በግልና በመንግስት ትብብር ከሚሰሩ ቤቶች ውስጥ ከመንግስት ድርሻ ላይ እንዲያገኙ ይመቻቻልን ብለዋል። እንዲሁም የአዲስ አበባ ከተማ አስተዳደር በጀት ይዞ ከሚሰራባቸው ቤቶች ውስጥ ብቁ የሆኑ ቆጣቢዎች እንዲሳተፉ ይደረጋል ሲሉም አክለዋል። አዲስ የታሰበ ሌላ የቤት ፕሮግራም እቅድ መኖሩን የጠቆሙት ሚኒስትር ዴታዋ ከዚህም ተጠቃሚ የሚሆኑበት እድል ተመቻችቷል በማለትም አስረድተዋል። ከነዛ መውጫ መንገዶች ውስጥ አንዱ የሚሆነው አሁን ቅድም ያልኩት በፐብሊክ ፕራይቬት ፓርትነርሺፕ ከሚሰሩ ቤቶች ላይ መንግስት እነዚህ ረጅም ጊዜ ለቆጠቡት እየቆጠቡ ያሉ ዜጎች ሁሉ እኩል የቁጠባ ሁኔታ ላይ አይደለም ያሉት። አንዱ ሊታወቅ የሚገባው ጉዳይ
አሁን የዛሬ ስንት ዓመት የነበረው የቤት ዋጋ ዛሬ ያለው የቤት ዋጋ ጋር አንድና ያው አይደለም። በትክክል ግን የቆጠቡ ወይንም በቀጣይም የሚጠበቅባቸውን ያክል የቁጠባ መጠን አሁን ካለው የማርኬት ጋር አብሮ ሊሞሉ የሚችሉ ዜጎችን እንደ ፍቃዳቸው እንደ ፍላጎታቸው ሊያስተናግድ የሚችል አንዱ በፒፒፒ በፐብሊክ ፕራይቬት ፓርትነርሺፕ ከሚለማው ከመንግስት ድርሻ ላይ አንድ የሚያገኙበት ሁኔታ ይመቻቻል ነው። ሌላው አዲስ አበባ ከተማ በተለያዩ ፕሮግራም በጀት ይዞ የሚሰራቸው በጣም ብዙ የቤት ልማት ፕሮግራሞች አሉ። በዚህ ዓመትም እያስኬደ ያላቸው በእነዚህ ውስጥም እነዚህ ብቁ የሆኑ ቆጣቢዎች ገብተው የሚስተናገዱበት ሁኔታ እንዲኖር እናደርጋለን ነው። ሌላው ደግሞ አዲስ ፕሮግራም የሚመጣ አለ። በቀጣይ ፈጣሪ ሀገራችንን ሰላም አድርጎ ብዙ ያቀድናቸው እቅዶች አሉ። ከዛ ፕሮግራም ላይ የቅድሚያ ተጠቃሚ እንዲሆኑ ነው። የቅድሚያ ተጠቃሚ መክፈል የሚችለው በባለቤትነት መክፈል ማይችለው ደግሞ በኪራይ አማራጭ ለነዚህ ዜጎች ግን ቅድሚያ ማግኘት መቻል አለባቸው የሚለው 4 አማራጮች ቀርቦ በ4 አማራጮች እነዚህ ዜጎች ጥያቄ በቅደም ተከተል መመለስ አለበት የሚል መግባባት ላይ ተደርሶ ነው አዲሱ የቤት ልማት ፖሊሲ የጸደቀውና የነበረውን ጥለን ሳይሆን ያለውንም ችግር አስተካክለን አርመን ለቀጣይ የነዚህ ዜጎች ተጠቃሚነትን በአዲሱ ፖሊሲ ውስጥ በትክክል የታየና ምላሽ የሚያገኝ እንደሆነ ነው የተነጋገርነው። በዛ ልክም እየሰራን ነው ያለነው። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን ያውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛ ዙር ጥንቅራችን ስናልፍ ደግሞ በሰባተኛው ጠቅላላ የምርጫ ሂደት 120 የምርጫ ክልሎች ላይ በፓርቲዎችና በግል እጩዎች ቅሬታ መቅረባቸውን ምርጫ ቦርድ ማስታወቁን እንዲሁም በመዲናዋ ለአዳዲስ ተሽከርካሪዎች ዛሬ መሰጠት የተጀመረው አዲሱ የተሽከርካሪ ሰሌዳ የክፍያ መጠኑ ከ11000 እስከ 56000 ብር እንደሚሆን ባለስልጣን መስሪያ ቤቱ ማስታወቁን ጨምሮ ሌሎች መረጃዎችን ቴዎድሮስ አይቸው እንደሚከተል ያስደምጠናል። አብራችሁን ቆዩ። በሰባተኛው ጠቅላላ የምርጫ ሂደት 120 የምርጫ ክልሎች ላይ በፓርቲዎችና በግል እጩዎች ቅሬታ መቅረባቸውን ምርጫ ቦርድ አስታወቀም። በሰባተኛው ሀገራዊ ጠቅላላ የምርጫ ሂደት 120 የምርጫ ክልሎች ላይ በፓርቲዎችና በግል እጩዎች ቅሬታዎች መቅረባቸውን የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት ሰኔ 3 ቀን 2018 ዓ.ም በሰጠው መግለጫ አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ በሰጡት መግለጫም በቀረቡት ቅሬታዎች ላይ መፍትሄ ለመስጠት በቦርዱ የተመደቡ የሕግ ባለሙያዎች ቅሬታዎቹን በማጣራት እንዲሁም ሰነዶችንና ምስክሮችን በመመርመር ላይ እንደሚገኙ ገልጸዋል። በዚህም ቦርዱ በቀረቡ ማስረጃዎች መሰረት ውሳኔ እንደሚሰጥ ሜላትወርቅ ኃይሉ አስረድተዋል። ቅሬታ የቀረበባቸው 120 የምርጫ ክልሎች ጉዳይ ከተጣራ በኋላ የምርጫውን አጠቃላይ ውጤት በይፋ ማረጋገጥ እንደሚቻል የቦርዱ ሰብሳቢው አመልክተዋል። ቦርዱ የሕግ ባለሙያዎች ተይዘው ያሉት የሕግ ጉዳዮች አሁንም እየተሰራባቸው ነው የሚገኙት። እንግዲህ እነዚህን የቅሬታ አይነቶች ምናልባት አንዳንድ ጥያቄም ስላለ በምርጫ ክልልና ወይም በምክር ቤት ደረጃ ለማብራራት በሕዝብ ተወካዮች ምክር ቤት ብቻ በሚል የቀረቡ ወደ 5 ምርጫ ክልሎች ላይ ቀርቧል። በክልል ምክር ቤት ብቻ በሚል ደግሞ ወደ 24 የክልል ምክር ቤት ምርጫ ክልሎች ላይ ቀርቧል። እንደገና ደግሞ በአንድ ላይ በሕዝብ ተወካዮችም በክልል ምክር ቤት በሚል በ91 ላይ ቀርቧል። ስለዚህ በድምሩ ወደ 120 በሚሆኑ ምርጫ ክልሎች ላይ በፓርቲዎችና በግል እጩዎች ቅሬታ ቀርበዋል ማለት ነው። እንግዲህ ይህንን ቅሬታ እነዚህ በቦርዱ የተመደቡት የሕግ ባለሙያዎች የማጣራት ስራ እየሰሩ ነው። ሰነድ እየመረመሩ ነው። ምስክሮች እያስቀረቡ የምስክርነት ቃል እየተቀበሉ ነው። የመጡት ሰነዶች እንግዲህ የማስረጃ ሰነዶች ይሆናሉ። አንዳንዶቹ ቪዲዮዎች ይሆናሉ። እነሱንም እንግዲህ በማገናዘብ የራሳቸውን አስተያየት የሕጉን መሰረት በማድረግ
ለቦርዱ ያቀርባሉ ማለት ነው። እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድም ይሄንን መሰረት በማድረግ ውሳኔ ይሰጣል። የቦርዱ ሰብሳቢ ሜላትወርቅ ኃይሉ አክለውም ከ1139 የምርጫ ክልል ውጤቶች ውስጥ 1008 ያህሉ ወደ ማረጋገጫ ማዕከል መድረሳቸውን ተናግረዋል። የቦርዱ ሰብሳቢዋ በትናንቱ መግለጫቸው ከ500 የህዝብ ተወካዮች ምክር ቤት ምርጫ ክልሎች 446ቱና ከ638 የክልል ምክር ቤት ምርጫ ክልሎች 562ቱ ወደ ቦርዱ ማረጋገጫ ማዕከል መድረሳቸውን አስታውቀዋል። ቀሪዎቹ 131 የምርጫ ክልል ውጤቶች በርቀትና በመንገድ ሁኔታ ምክንያት በጉዞ ላይ እንደሆኑና በፍጥነት ወደ ማዕከል እንዲደርሱ ቦርዱ ክትትል እያደረገ መሆኑንም ገልጸዋል። ያው ትላንትና ከነበረን ሪፖርት ዛሬ በተወሰነ ደረጃ ምርጫ ክልሎች እዚህ ደርሰው የማረጋገጡ ስራ የተጀመረላቸው ከ1139 ውስጥ 1008ቱ በቦርዱ የማረጋገጫ ማዕከል ውስጥ ይገኛሉ። እነዚህ እንግዲህ ከ501 የህዝብ ተወካዮች ምክር ቤት 446ቱ ደርሰዋል። ከ638 የክልል ምክር ቤቶች 562ቱ በድምሩ 1008 በማዕከሉ የማጣሪያት ስራ እየተሰራላቸው ይገኛል። እንግዲህ ቀሪዎቹ ወደ 131 የሚሆኑ ናቸው። እነሱም እንግዲህ በተለያየ ደረጃ በመጓጓዝ ላይ ካሉባቸው ምርጫ ክልሎች ርቀት፣ የመንገድ ሁኔታ እየተጠበቁ ያሉ ቶሎ እንግዲህ ወደዚህ ወደ ማዕከል እንዲመጡ ቦርዱ የራሱንም ጥረት እያደረገ ይገኛል ማለት ነው። ከዚህ ውጪ ትናንትና እንግዲህ ያው በአዋጁና የቦርዱ መመሪያ በሚፈቅደው መሰረት ከስር በየምርጫ ክልሉ የደረሱትን ውጤቶች እዚህ የሚደረገው የማረጋገጥ ስራ እየተከናወነ ቦርዱ ከስር ውጤቶችን ይፋ ያደርጋል በሚለው መሰረት ትላንትና ወደ 22 የሚሆኑ ምርጫ ክልሎችን ይፋ አድርገናል። ዛሬም በተመሳሳይ ይፋ የምናደርግ ይሆናል ማለት ነው። የሰባተኛው ጠቅላላ ምርጫ የውጤት ቆጠራና የማዳመር ስራ ተጠናቆ በሁሉም ምርጫ ክልሎች ውጤት ተለጥፏል ያሉት የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ ከምርጫ ክልሎች የተዳመሩ ውጤቶች ወደ ቦርዱ ማዕከል መጥተው የማጣራት ስራ እየተሰራ እንደሚገኝም ገልጸዋል። በሌላ በኩል በሀገር ውስጥ ተፈናቃዮች ካምፖችና በወታደራዊ ካምፖች የተካሄደው የድምፅ መስጠት ሂደት መጠናቀቁን ጠቅሰው ውጤቶቹን ወደ ማዕከል ለማድረስ የማዳመር ስራ እየተከናወነ መሆኑንም ዋና ሰብሳቢዋ ጠቁመዋል። በመዲናዋ ለአዳዲስ ተሽከርካሪዎች ዛሬ መሰጠት የተጀመረው አዲሱ የተሽከርካሪ ሰሌዳ የክፍያ መጠኑ ከ11,000 እስከ 56,000 ብር እንደሚደርስ ባለስልጣን መስሪያ ቤቱ አስታወቀም። በመዲናዋ ለአዳዲስ ተሽከርካሪዎች ዛሬ መሰጠት የተጀመረው አዲሱ የተሽከርካሪ ሰሌዳ የክፍያ መጠኑ እንደየተሽከርካሪ አይነቱ ከ11,000 እስከ 56,000 ብር እንደሚደርስ የአዲስ አበባ ከተማ አስተዳደር አሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን አስታውቋል። የባለስልጣን መስሪያ ቤቱ ዋና ስራ አስኪያጅ አቶ ዘገየ በላይነህ በሰጡት መግለጫም አዲሱ የተሽከርካሪ ሰሌዳ ከዛሬ ጀምሮ መሰጠት መጀመሩን ገልጸው አጠቃላይ ይዘትና አተገባበሩ ከበፊቱ በተሻለ መልኩ ስራዎችን ለማዘመን እንዲሁም ኢቲኤች የሚል ኢትዮጵያን የሚገልጹ መለያዎች የያዘና ዓለም አቀፍ መስፈርቱን የተከተለ መሆኑን ጠቅሰዋል። አቶ ዘገየ አክለውም ሰሌዳው የሚሰጠው ለአዳዲስ ተሽከርካሪዎች ብቻ መሆኑን ገልጸው እስካሁን 1,000 የሚሆኑ ተመዝግበው ሲጠባበቁ የነበሩ ባለቤቶች በተመዘገቡበት ቅርንጫፍ መውሰድ እንደሚችሉም ገልጸዋል። አዲሱ ሰሌዳ ሀገራዊ ይዘት ያለው ፎርጅድ አሰራርን ለመከላከል የሚያግዝ ለህግ ማስከበር የሚመችና ምን አይነት ተሽከርካሪና የተሽከርካሪ ባለቤት ማን ነው የሚል ማሳያዎችን ይዟል ሲሉ ዋና ስራ አስኪያጁ ተናግረዋል። ተቋማችን በአዋጅ ከተሰጡት ኃላፊነትና ተግባራት ውስጥ የተሽከርካሪዎችን ብቃት አረጋግጠው መመዝገብና የሰሌዳ መስጠት ነው። በዚህ መሰረት ቀጥታ ስራው ስለሚመለከተን ቅድም እንዳልኩት የውስጥ ዝግጅት ስናደርግ ቆይተን አሁን ስራውን ወደ መጀመር አካባቢ ደርሰናል። ብዙዎቻችን እንደምናውቀው አሁን ስራ ላይ ያለ አሁን እየተጠቀምንበት ያለው ሰሌዳ ብዙ ጉድለቶች አሉት። አንደኛው ለአመራረትና ለስርጭትም ምቹ አልነበረም፣ ክፍተት ነበረበት። ሁለተኛ ቶሎ የሚበላሽ፣ በዚህ ምክንያት ለሀብት ብክነት አገርን የዳረገ ነበረ። ሶስተኛ ደግሞ ፎርጀሪ ይሰራል። ተመሳሳይ ፎርጀሪ ስለሚሰራ በቀላሉ ለሰላም መድረፍረስ እና ለሕግ ጥሰቶች ሰዎች ይጠቀሙበት ነበረ።
ከዚህ የተነሳ የተሻለ በሀገር ደረጃም ወጥ የሆነ ሳይዙ ይዘቱ ወጥ የሆነ ጥራቱ ዓለም አቀፍ ስታንዳርድን የጠበቀ ሰሌዳ ማዘጋጀት አስፈላጊ መሆኑን መንግስት አምኖበት ወደዚህ ስራ ተገብቷል ማለት ነው። አዲሱ ሰሌዳ ደግሞ ምን ይዘቶች አሉት ብለን በጥቂቱ ለማንሳት ያህል አንደኛ አገራዊ የሆነ ኢትዮጵያን የሚገልጹ ይዘቶች ያሉት ነው። ከዚህ በፊት እንደምናውቀው በአስተዳደር ወሰን በተካለሉ የክልሎችን እና የከተማ አስተዳደሮችን ስም ይዞ ነበረ ሲሰራ የነበረው። አሁን ያ ቀርቶ ወጥ የሆነ ኢትዮጵያን የሚገልጽ አንድነትን የሚሰብክ ሰሌዳ እንዲሆን ነው የተሰራ። በትራንስፖርትና ሎጂስቲክስ ሚኒስቴር የትራንስፖርት አገልግሎትና ቁጥጥር አማካሪ አቶ ሰፋ አዲስ በበኩላቸው አዲሱ ሰሌዳ ተመሳሳይ ምርት እንዳይሰራ ተደርጎ የተሰራ ከመሆኑም በላይ በቻይና ሀገር የተመረተ ሲሆን ሰሌዳው ላይ የቺፕስ ቴክኖሎጂ እንዲሁም በተሽከርካሪው የፊት መስታወት ላይ የአርኤፍአይዲ መለያ የተገጠመለት ነው ብለዋል። ከዚህ በፊት የነበረው የኢትዮጵያ ሰሌዳ ኢቲ የሚለው በዓለም አቀፍ የቬና ኮንቬንሽን መሰረት ለኢትዮጵያ የተሰጠ ሳይሆን ለግብጽ የተሰጠ ነበር ሲሉ አቶ አሰፋ ተናግረዋል። አቶ አሰፋ አክለውም በዓለም አቀፉ ስምምነት መሰረት ለኢትዮጵያ የተሰጠው አዲሱ ሰሌዳችን ኢቲኤች የሚል ዓለም አቀፍ ኮድን ይዟል ብለዋል። ሰፊ ኢኮኖሚያዊ፣ ማህበራዊና ሌሎች ፖለቲካዊ ጥቅሞችም አሉት። በተለይም ደግሞ በዓለም አቀፍ ደረጃ እንደምታውቁት ከዚህ በፊት የነበረው የኢትዮጵያ ሰሌዳ ኢቲ የሚል ነበረ። ያ ኢቲ ዓለም አቀፍ በቬና ኮንቬንሽን መሰረት ለኢትዮጵያ የተሰጠ አይደለም። ያ ኮድ ለኢጅፕት የተሰጠ ኮድ ነው። በዓለም አቀፉ ስምምነት መሰረት ለኢትዮጵያ የተሰጠው ኮድ ኢቲኤች የሚል ነው። አዲሱ ሰሌዳችን ኢቲኤች የሚል ዓለም አቀፍ ኮዱን ባካተተ መልኩ የተሰራ ነው። ሌላው በጣም ሪል ታይም ዴታ የኢትዮጵያን ተሽከርካሪዎች አሁናዊ መረጃን ለማግኘት እጅግ በጣም አስቸጋሪ የነበረበት ነው። አሁን ላይ እያንዳንዱ ክልል ላይ ሪል ታይም ዴታ በአሁኑ ሰዓት የሚመዘገቡ በየቀኑ የሚመዘገቡና አጠቃላይ ቁጥሮችም ከግምታዊ አነጋገር ወጥቶ ሪል ታይም ዴታን ለማግኘት እጅግ ወሳኝ የሆነ ምዕራፍ ላይ እንገኛለን። ሲስተሙ ይሄንን እያንዳንዱ ክልል በተመሳሳይ ሰዓት እየተመዘገበ ያለውን መረጃ በአንድ ክሊክ ማግኘት ይቻላል ማለት ነው። ይሄ ነው። ሌላው አንድ ሰሌዳ አንድ ተሽከርካሪ አንድ ክልል ላይ ተመዝግቦ ሌላ ክልል ላይ ደግሞ ሌላ ምዝገባ ላይ ያገኛል። ሲስተሙ ራሱ ብሎክ ስለሚያደርገው ማለት ነው። ይሄም ቅድም ሲባል እንደነበረው የተመታ ያልተመታ የሚባል አካሄድ ከዚህ በኋላ ምናልባት ችግሮች ሙሉ በሙሉ ይቀርፋሉ ማለት አይደለም። አሁን ባለን ግንዛቤ ግን ይሄንንም በደንብ የሚያስቀር ይሆናል ማለት ነው። ባለስልጣኑ በመግለጫው የመጀመሪያው ሰሌዳ ባለስልጣኑ ባሉት 11 ጽህፈት ቤቶች አንዱ በሆነው የካ ቅርንጫፍ ጽህፈት ቤት መሰጠት የጀመረ ሲሆን በክልል ከተሞች ደግሞ በቅርቡ እንደሚጀምር አስታውቋል። ሳውዲ አረቢያ በእስር ላይ የነበሩ 1655 ኢትዮጵያውያን ምህረት እንደተደረገላቸው የውጭ ጉዳይ ሚኒስትር አስታወቀም። በሳውዲ አረቢያ ለእስር ተዳርገው የነበሩ 1655 ኢትዮጵያውያን የፍርድ ሂደታቸው ተቋርጦ የምህረት አዋጅ እንዲሰጣቸው መደረጉን የውጭ ጉዳይ ሚኒስትር ገልጿል። የውጭ ጉዳይ ሚኒስትር ሪያድ የሚገኘውን የኢፌዴሪ ሚስዮንና ጅዳ የሚገኘውን ቆንስላ ጽህፈት ቤት በማስተባበር ባደረገው የዲፕሎማሲ ጥረት በሳውዲ አረቢያ ለእስር ተዳርገው የነበሩ 1655 ዜጎቻችን የፍርድ ሂደታቸው እንዲቋረጥ አድርገናል ብለዋል። እንዲሁም የምህረት አዋጅ እንዲሰጣቸው መደረጉን ነው ሚኒስቴር መስሪያ ቤቱ ያሳወቀው። ይህ ውጤት መንግስት በውጭ ግንኙነቱ ለዜጋ ተኮር ዲፕሎማሲ በሰጠው ትኩረት የተገኘ መሆኑን ገልጿል። ከዚህ በተጨማሪ ከዜጋ ተኮር ዲፕሎማሲ አኳያ በሳውዲ አረቢያ ቀሪ የዲፕሎማሲ ጥረት የሚሹ ጉዳዮችን በተመለከተ ክትትል እያደረገ እንደሆነም ሚኒስቴሩ አስታውቋል። በዚሁ አጋጣሚ መንግስት ህብረተሰቡ ከህገወጥ የሰዎች አዘዋዋሪዎች በማህበራዊ ሚዲያ የታጀበ ሐሰተኛ ማታለያ ድርጊት የውጭ ሀገር ጉዞ ራሱን እንዲቆጥብም ማሳሰቢያ ሰጥቷል። ህገወጥ የሰዎች አዘዋዋሪዎችን የህግ ተጠያቂ ለማድረግ የተጀመሩ ጥረቶች ተጠናክረው እንደሚቀጥሉ ከሚኒስትሩ የማህበራዊ ትስስር ያገኘነው መረጃም ያመላክታል። ከዚህ ቀደምም የሳውዲ አረቢያ መንግስት በተለያዩ ጊዜያት እስር ላይ የነበሩ ኢትዮጵያውያን የህግ ታራሚዎችን በምህረት መልቀቁ የሚታወስ ነው። በዝርዝር ወደ ያዝነው መረጃ ስናልፍ ደግሞ የአሜሪካና ኢራን የእርስ በርስ ጥቃቶች የተኩስ አቁም ስምምነቱን ለፈተና ቢዳረጉትም
የሰላም ንግግሮች ግን እየተጠናከሩ መሆናቸውን የኢራን ምንጮች ተናገሩ። በኢራንና አሜሪካ መካከል ያለው ግጭት በበረታበት በዚህ ወቅት በሁለቱ ወገኖች መካከል የሚደረገው የዲፕሎማሲ ንግግር ግን አሁንም ተጠናክሮ መቀጠሉ ተገልጿል። አሁንም ድረስ በዝርዝር ያልተወያዩ ጉዳዮች እንዳሉና በተለይም የታገዱ የኢራን ገንዘቦች ስለሚለቀቁበት አሰራር መፍትሄ አልተገኘም። ትራምፕ በበኩላቸው የኢራንን ዋና የነዳጅ ማዕከል በመቆጣጠር የጋዝና የነዳጅ ገበያውን ሙሉ ለሙሉ እንደሚይዙ አስታውቀዋል። ዝርዝሩን ሀናፍሳ እንደሚከተለው ታቀርበዋለች። የአሜሪካና ኢራን የእርስ በርስ ጥቃቶች የተኩስ አቁም ስምምነቱን ለፈተና ቢዳረጉትም የሰላም ንግግሮቹ ግን እየተጠናከሩ መሆናቸውን የኢራን ምንጮች ተናገሩ። በአሜሪካና በኢራን መካከል ያለው ግጭት እየተባባሰ በቀጠለበት በአሁኑ ወቅት የሰላም ንግግሮች ግን ቀጥለዋል። በሁለቱ ሀገራት መካከል የተፈጠረው ተደጋጋሚ የአየርና የባህር ላይ ጥቃቶች ከወራት በፊት የተደረሰውን የተኩስ አቁም ስምምነት ለአደጋ ማጋለጡን የተሰማው የቅርብ ጊዜ መረጃዎች እንደሚያመለክቱት በአካባቢው ያለው የጦርነት ውጥረት እያየለ ቢሆንም በሁለቱ ወገኖች መካከል የሚደረገው የዲፕሎማሲ ንግግሮች ግን አሁንም ተጠናክረው ቀጥለዋል። የሁኔታው አሳሳቢነት ባለፉት ቀናት በአሜሪካና በኢራን ኃይሎች መካከል የተካሄደው የተኩስ ልውውጥ በክልሉ ያለውን የጸጥታ ሁኔታ ይበልጥ አባብሶታል። የአሜሪካ ማዕከላዊ ዕዝ በሰጠው መግለጫ የአሜሪካ ጦር የራሱን ደህንነት ለመጠበቅ በሚል በኢራን ኢላማዎች ላይ ተጨማሪ ጥቃቶችን መፈጸሙን አረጋግጧል። ኢራን የአሜሪካ ጥቃቶች የተኩስ አቁም ስምምነቱን ከንቱ እንዳደረጉት በመግለጽ ይህ ድርጊትም አደገኛ ውጤቶችን እንደሚያስከትል አስጠንቅቃለች። ፕሬዚዳንት ዶናልድ ትራምፕ በበኩላቸው በባህረ ሰላጤው አካባቢ ተከታታይ ጥቃቶች በመፈጸማቸውና ቀድሞ የነበረው የተኩስ አቁም ስምምነት በመደፍረሱ ምክንያት አሜሪካ ዛሬ ማታ ኢራንን በጣም ክፉኛ እንደምትመታ አስታውቀዋል። በተጨማሪም በኢራን የነዳጅ ማዕከል የሆነውን የካርግ ደሴት ለመቆጣጠር ፍላጎት እንዳላቸው ገልጸዋል። ምንም እንኳ በሁለቱ ወገኖች መካከል ያለው ግጭት ከሳምንት ወዲህ የተባባሰ ቢመጣም የኢራን ምንጮችና የምዕራባውያን ባለስልጣናት እንደገለጹት ቀጥተኛ ባልሆነ መንገድ እየተካሄደ ያለው የሰላም ንግግር ይበልጥ ተጠናክሮ ቀጥሏል። ከ3 ወር በላይ ያስቆጠረው ይህ ጦርነት ፈጣን መፍትሄ ያገኛል ተብሎ የተጠበቀው ተስፋ ግን እየደበዘዘ መጥቷል። ትራምፕ ይህንን መግለጫ የሰጡት ለሁለተኛው ቀን በተከታታይ በአየር ጥቃት ከተለዋወጡ በኋላ ነው። ትራምፕ በማህበራዊ ትስስር ገጻቸው ባሰፈሩት መልእክትም አሜሪካ ዛሬ ማታ የኢራንን የባህርና የአየር ኃይሏን የራዳርና የጸረ አውሮፕላን መከላከያ እንዲሁም አብዛኛው የጥቃት አቅሟ የጠፋባትን በጣም ክፉኛ ትመታለች ብለዋል። አያይዘውም በቅርብ ጊዜ ውስጥ የኢራን ዋና የነዳጅ ማዕከል የሆነውን የካርግ ደሴትንና ሌሎች የነዳጅ መሰረተ ልማቶችን በመቆጣጠር የኢራንን የነዳጅና ጋዝ ገበያ ሙሉ በሙሉ እንደሚቆጣጠሩ አስታውቀዋል። ቴህራን ለትራምፕ ንግግር ወዲያውኑ ምላሽ ባትሰጥም የኢራን የውጭ ጉዳይ ሚኒስቴር ቀደም ሲል እንደገለጸው በአፕሪል ወር መጀመሪያ ላይ የተደረገው የተኩስ አቁም ስምምነት በአሜሪካ የቅርብ ጊዜ ጥቃቶች ምክንያት ከንቱ ሆኗል። በየካቲት ወር አሜሪካና እስራኤል በኢራን ላይ የአየር ጥቃት ከሰነዘሩበት ጊዜ አንስቶ በሺዎች የሚቆጠሩ ሰዎች የተገደሉ ሲሆን በኢራንና በሊባኖስ ላይ ጉዳቱ የከፋ ሆኗል። ይህ ድርጊትም የዓለም የነዳጅ ዋጋ እንዲንር አድርጓል ነው የተባለው። ጦርነቱን ለማስቆም የሚደረጉ ንግግሮች ቢቆሙም ኢራናውያን ምንጮችና የምዕራባውያን ባለስልጣናት ቀጥተኛ ያልሆነው የዲፕሎማሲ ንግግር እንደቀጠለ መሆኑን ይናገራሉ። አሁንም ድረስ በዝርዝር ያልተወያዩ ጉዳዮች እንዳሉ የተገለጸ ሲሆን በተለይም የታገዱ የኢራን ቢሊዮን ዶላር ገንዘቦች ስለሚለቀቁበት አሰራር መፍትሄ አልተገኘም። አንድ የኢራን ምንጭ እንደተናገሩት ይህ ጦርነት ከወታደራዊ አንጻር ሲታይ የሞት መጨረሻ ላይ ደርሷል። አሜሪካኖች ኢራንን በመምታት ግባቸውን ማሳካት አልቻሉም። በንግግሮች ረገድ ግን መሻሻሎች አሉ ብለዋል። ምንም እንኳን ትራምፕ የሰላም ስምምነት በጣም ተቃርበዋል እያሉ ቢሆንም የአሜሪካ ባለስልጣናት ስለ ንግግሩ አሁን ያለው ሁኔታ አስተያየት ከመስጠት ተቆጥበዋል። ሆኖም የአሜሪካ የመከላከያ ሚኒስትር ወታደራዊ እርምጃ የድርድሩ አካል እንደሆነ ሲገልጹ በቦምብ መደራደር ካስፈለገን በቦምብ እንደራደራለን፣ እናም በዚህ ረገድ እጅግ የተዋጣነን በማለት ተናግረዋል። ስትከታተሉት የነበረው የዕለተ ሐሙስ ሰኔ 4 ቀን 2018 ከአባይ ቴሌቪዥን ሲተላለፍ የነበረው የአውደ ዜና የመረጃ የጥንቅር ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት።